ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነበር መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋል መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጥ አለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ይህ ነገር ወደ ትልቅ ነገር አምርቶ ወደ ክስ ሄዷል ማለት ነው። ዛሬ ላይ እንግዲህ እህታችን በምስሉ ላይ የምታዩት እህታችን ተከሳለች ማለት ነው። እሱም ደግሞ የተከሰሰችበት ምክንያት ምንድነው ካላችሁኝ በመጀመሪያ እንዳስገባውላችሁ ቪዲዮ በዛ ቪዲዮ ላይ ወይዘሮ ሀና ገብሩ የምትባል አሜሪካ የምትኖር እህታችን እንግዲህ እሷም ደግሞ ምንድነው ያለችው የኔን ፎቶና የኔን የምት ፎቶ አታግ አድርጋችሁ ኢቢኤስ ስንት ሺህ የሚታይበት ኢቢኤስ ላይ ቪዲዮ ሰርታችሁብኛል። ስለዚህ ቪዲዮውን አውርዱልኝ ካልሆነ ግን እኔ ወደ ህግ እሄዳለሁ ብላለች ማለት ነው። ከዛም በመጨረሻ እንግዲህ እህታችንን መልስ ሰጥታታለች። ያንን መልስ የማሳያችሁ ይሆናል። እህታችን እንግዲህ እኔ ላይቭ ላይ አላስተላለፍኩም ወልጄ ከ20 ቀን በኋላ ነው ወደ ቲክቶክ ላይ የለቀኩት እሱንም በቪዲዮ አድርጌ ነው የለቀኩት እንጂ ላይቭ ላይ አልገባሁም ብላለች። እሷም ደግሞ እንግዲህ እህታችን ደግሞ ምን ብላታለች? እኔ ጋር ወደ ክስ ከመሄድሽ በፊት ወይም ደግሞ እኔን ለመክሰስ ከመዘጋጀትሽ በፊት ለምን አልተነጋገርንበትም የነበረ? እኔ ደግሞ ስለከሰሽኝ ወይም ደግሞ ወደ ህግ ሄዳለሁ ብለሽ ስላስፈራራሽኝ እኔ የምፈራ ሆኜ አይደለም። ምክንያቱም እኔ ላንቺ በማሰብ ነው ብትሄጂም ከኔ ጋር የምታመጪው ነገር የለሽም ብላ እንግዲህ ፍጥጥ አድርጋ ነግራታለች ማለት ነው። ከዛም በመቀጠል እንግዲህ ሀና ምንድነው ያደረገችው? ጽሁፉንም እንደማስገባላችሁ ይሆናል። ሀናም ደግሞ እንግዲህ እንዳደረገችው እኔ እከስሻለሁ ያልተሰማ ያልታየ ወሬ ለምን ታወሪያለሽ? ይሄ ስም ማጥፋት ነው ብላታለች ማለት ነው። እንግዲህ እኔ ስም አላጠፋውም ራስሽ ገጽ ላይ የተጻፈውን ወይም ደግሞ የተለቀቀውን አይቼ ነው ያወራሁት። ስለዚህ ቪዲዮ አይጠፋም እንደፈለግሽ ብላታለች ማለት ነው። ሰላም ውድና የተከበራችሁ የልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። ፕሊዝ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት ተጠይቃለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው እንግዲህ ሀና የነማልየ እናት ማለት ነው አሜሪካን ሀገር ልጇን እንደወለደች ታውቃላችሁ። እሷም ደግሞ እንግዲህ ከወለደች በኋላ ምን አድርጋለች? ምጧን በቪዲዮ አድርጋ እያለቀሰች ሜካፕ ተሰርታ ተቆላልታ ምናምን ቪዲዮ ለቃልን ነበረ። ያንን ቪዲዮ ደግሞ እንግዲህ ሁሉም ሰው እየተቀባበለውና እየተነጋገረበት ይገኛል ማለት ነው። ትልቅ አጀንዳና መነጋገሪያ ርዕስ ሆኗል። በዛም የተነሳ እንግዲህ ሰይፉ ሾው ላይ እንግዲህ በስንት ሚሊዮን የሚታይ ሰይፉ ሾው ላይ ከዛ ላይ እንግዲህ ደግሞ ተሰርቷል ማለት ነው። በዛም የተነሳ እንግዲህ ኢቢኤስን እከሳለሁ ያልተሰማ ያልታየ ወሬን እያወራችሁ ያለው ትክክል አይደለም፣ ፎቶዬን ተጠቅማችኋል። ስለዚህ እኔ ወደ ህግ እሄዳለሁ ካልሆነ ግን ቪዲዮ እንዲወርድልኝ ብላለች ማለት ነው። እሷም ደግሞ እንግዲህ እኔ ቪዲዮን አላወርድም ፈልገሽ ወደሽ እስከለቀቅሽው ድረስ እኔም ደግሞ የመስራት መብቱ አለኝ ብላታለች። እንግዲህ ዲሾ እህታችን እንደምታውቋት እንግዲህ በኮሜዲዋ ዘና ፈታ የምታደርግን እህታችን ናት። እንግዲህ ሁለቱም ክርክርና ጠብ ውስጥ ገብተዋል። ኢቢኤስ ቴሌቪዥን እንግዲህ ሊያሸማግል ገብቷል። ኢቲቢኤስ ቴሌቪዥን ራሱ ጭምርት ነው የተከሰሰበት ማለት ነው። ምክንያቱም እንግዲህ ሀና እህታችን እንደሰማችኋት እንዳያችኋት ያልሆነ ቪዲዮ ለቃለች። ይህም ደግሞ ከኢትዮጵያዊነት እያፈነገጠ በመሆኑ
ኢትዮጵያዊነት ያፈነገጠ ስለሆነ እኛ አንለቅም አንተውም ሆኖ ስለዚህ አንቺ እስካላጠፋሽው ብታጠፊው ቪዲዮ ከኛ ጋር ስላለ ያንን ይዘን ወደ ህግ መቅረብ እንችላለን አንቺ ምንም የምታመጪው ነገር የለም ብላታለች ማለት ነው። ከዛም ማትሰሚን ከሆነ ግን ወደ ህግ ሄዳለሁ ስትል እሷም እንግዲህ መልክቷን አጻፋ አርጋ ቲክቶክ ላይ ለቃለች። በቪዲዮ ጽሁፋንም ምንዋንም ለቃለች። ምንም ማድረግ አይቻልም እንግዲህ ታለም አንዴ ገብተሽበታል አንዴ ለቀሽዋል ቪዲዮን አንዴ መነጋገሪያ ለመሆን ያደረግሽው ነገር ስለሆነ ምንም ለማስተባበል ስተትሽን ለማስተባበል ወይም ደግሞ ስተትሽን ለማዳዳን የምትሄጂበት አንድም ነገር የለም። በቃ ወደሽ ፈቅደሽ እስካደረግሽው ድረስ ስተትሽን አምነሽ ወደሽ ፈቅደሽ ልትቀበዩ ይገባል ብለን እኛም እንግዲህ ይሄው እየተናገርን ነው ማለት ነው። ይሄን ቪዲዮ እንግዲህ በሁሉም ሚዲያ ላይ ተነጋጋሪ ሆኗል። እንዴት ሴት ልጅ ምጥ እያማጠች ሚዲያ ላይ ትወጣለች? ምጥ ሲታመም የሰው ልጅ ሲታመም ብዙ ነገር አለ። ምጥ ብዙ የሚያመጣቸው ነውር ነገሮችም አሉ፣ መልካም ነገሮች እንዳሉ ሆኖ ልጁ እስከሚወለድ ድረስ የሚመጣው ባይብል ወይም ደግሞ የሚመጣው ነገር በጣም ከባድ ነው። ስለዚህ ያ ነገር ስለሆነ ለምን ሚዲያ ላይ ይዘሽ ትወጫለሽ? ምጥን ይሄ ደግሞ በኢትዮጵያዊ አሴት የተደረገ ነገር ነው። ስለዚህ ልክ ነው። አንድ ኢትዮጵያውያን አይደለም ምጥን የሚያክል በሽታ ምጥን የሚያክል ስቃይ ምጥን የሚያክል ህመም ይቅርና ምንም ነውርን አንዳንዴ ሸፍቶ ለማድረግ መልካም ነው ብለን መተናሬ እነሱም እንግዲህ በጠረጴዛ ዙሪያ አንነጋገርም ቢሏት እሷ ግን በጠረጴዛ ዙሪያ ልትነጋገር ፈቃደኛ አይደለችም። ምንም ፈቃደኛ አይደለችም። በቃ እሷ አምባገነናዊ ምናምን ብላ ነው የምታስበው ይመስለኛል። ኢትዮጵያ ያለ ሰው ትንሽ ባነጋገርም የሆነ በፊዚካልም ትንሽ አጠር ያለ ስለሆነ እሷ አሜሪካ ስለሆነች ብቻ ብዙ ነገር ማድረግ የምትችል ይመስላታል ማለት ነው። እኔ እንጃ አላቅም እንዴት እንደሆነ አስተሳሰቧ። ይሁንም እንጂ ግን ያ ማለ ይሄም ማለ ቀኝም ነፈሰ ግራም ነፈሰ ቪዲዮ ለቀሻል መነጋገሪያ ሆኗል። ስምሽ ተነስቷል። ይሄን አምነሽ መቀበል ትችያለሽ። ሁሉንም ነገር መነጋገር ባለብሽ ነገር ትነጋገሪያለሽ፣ መነጋገር በሌለብሽ ነገር ደግሞ ተሰግጫለሽ። ምንም አታመጭ። ሁሉም ሰው ያለብሽ ይሄ ነው። ምክንያቱም አንዲት ኢትዮጵያዊ እርጉዝ ሸፈን እንዲያውም እርጉዝ ስትሆኝ እኮ ሸፈን ደበቅ ስትር ስትወልጅም ስትር ብዙ ሰዎች ሲወልዱ አያለሁ ስትር ብለው ተሸፍነው ልጆቻቸው ሌላ ሰው ይዞላቸው ከሆስፒታል ሲወጡ ወለድን ብለው ሲያሳዩ እንጂ እንዳንቺ ምጥን እያማጡ ሲያሳዩ አላሳዩንም። እና ምን ልልሽ ፈልጌ ነው ቀኝ መነፈሰ ግራ ስተት ሰርተሻል ተነጋግረውብሻል። በሌላ በኩል እንግዲህ እሷ ምን አይነት መልስ ሰጣታለች? እንኳን ልትፈረድ ጭራሹ ነው እጥፍ አይነት መልስ ነው የመለሰችላት። ለዛም ደግሞ እጅጉን ነው እየተደሰትነባት። ምክንያቱም እጅጉን ነው የተደሰትነባት ማለት ነው። ምክንያቱም እንደዚህ አይነት ጠንከር ያለ መልስ ሰው ሲነገረው ይፈራልም የሆነ ሸንቀቅም ይላል። ሁሉም ደግሞ መነጋገሪያም ስላደረጋት አሁን ላይ ምንም ብታመጣ ምንም የምታደርገው ነገር የለም። ስለዚህ ሀኒዬ ምንድነው ልነግርሽ የፈለኩት መነጋገር ባለብሽ ነገር ተነጋገሪ፣ መግባባት ባለብሽ ነገር ተገባቢ፣ ስህተትሽን እመኚ። ስህተትን ማመን የመሰለ ነገር የለም። ማንኛቸውም ሰው ስህተትን ያምናል። አንቺ ግን ስህተትሽን እንኳን ለማመን ፍላጎት የለሽም። ጭራሽ ስህተትሽን በስህተት ልታዳድኝ ትሞክሪያለሽ። ጥፋትሽን ጥፋት ላይ ጥፋት ታደርጊያለሽ። ለማንኛውም እህታችን እንደዚህ አይነት መልእክት ስላላከችልሽ ብታዳምጫት መልካም ነው ብዬ አስባለሁ። እስኪ አዳምጫት። በእኔና በአንቺ ጉዳይ አደባባይ ላይ ጉዳያችን ባይወጣ ደስ ይለኝ ነበረ፣ ግን አንቺም ፈቃደኛ አይደለሽም። ለዛ ይሄንን ለመናገር ተገድጃለሁ ማለት ነው። እንዳለን ትልቅነት እንዳለን ነገር አንድ ቴብል ላይ ቁጭ ብለን ልዩነቶቻችንን ማውራት የምንችል ሰዎች ነን፣ ግን አልቻልንም። ኤኒሃው ግን ዛሬ ልናገር የወደድኩት ምንድነው በባለፈው እንግዲህ እንደሰማችኋት ነው ማለት ነው እህታችን ያለችው ማለት ነው። እኔ እና አንቺ በጠረጴዛ ዙሪያ መነጋገር እንችል ነበረ። ለምን ወደ ክስ ሄድሽ? ወደ ክስ መሄዱ ለአንቺም ለእኛም ምንም የሚጠቅመን ነገር የለም። ምክንያቱም አንቺ ትጎጃለሽ እንጂ እኔ ምንም የማሆነው ነገር የለም፣ ራስሽ ታውቂያለሽ ብላታለች። ምክንያቱም አንቺ ባደረግሽው ነገር ነው እንጂ የተናገርኩት እኔ ባደረግኩት ነገር አይደለም። ይሄ ደግሞ አደባባይ ህዝብ የመሰከረው ነው። አንቺ ማስረጃሽን ይዘሽ መቅረብ ትችያለሽ፣ እኔ ማስረጃዬን ይዤ ማቅረብ እችላለሁ። አንዳንድ እንደተማረ ሰውና አንዳንድ እንዳስተዋለ ሰው ግን ወደ ክስ መሄዱ አስፈላጊ ነው ብዬ አላስብም። ያም ደግሞ አንቺ አሜሪካ ስለሆንሽ ምንም የምታመጪው ነገር ማመጣው ነገር አለብሽ አስበሽ ከሆነ ምንም የምታመጪው ነገር የለሽ ብላ እንግዲህ ጠበቅ ያለው ማስረጃዋን ነግራታለች ማለት ነው። ሌላው ምንድነው እንግዲህ ሀናም ደግሞ ያለ ፈቃዴ ፎቶዬን ፒክቸር አድርጋችሁ እንዲሁም ደግሞ ቪዲዮዬን ወስዳችሁ በእኔ ላይ እንግዲህ ስንት ሚሊዮን በሚያየው ህዝብ መሀል ላይ
ተሳልቃችሁብኛል። እኔ ምጤን በአደባባይ አላማጥኩም። ከወለድኩ ከ20 ቀን በኋላ ነው ይሄን ቪዲዮ የለቀኩት ቲክቶክ ላይ ብላለች። አንዳንዶችም ደግሞ ምንድነው የሚሉት ይሄ እኮ ምጥ አይደለም፣ ምናልባት 2 ልጅ ነው ያለሽ ተብላ ስለነበረ ስላረገዘች መንታ ስላረገዘች ምናልባት አንደኛው የሆነ ነገር ሆኖባት ሊሆን ይችላል እንጂ ምጥ እንደዚህ አይደለም፣ በዚህ ደረጃ ምጥ አስተኝቶ አያስለቅስም የሚሉ ሰዎችን እንግዲህ ብቅ እያሉ ነው ወደ ቲክቶክ ማለት ነው። እሷም እንግዲህ ወደ ክሷ ሄዳለች። ሌሎቻቸውም ደግሞ ምንድነው 2 ነው ያረገሽው ተብለሻል፣ የት አለ አንደኛው ብለው እንግዲህ ፍጥጫቸውንም ቀጥለዋል ማለት ነው። ቲክቶክ ላይ እንዳለ ስለሷ ነው የሚወራው፣ ስለሷ ነው የሚነገረው፣ ስለሷ ነው በቃ አንድ ባንድ እየተወራ ያለ ስለሷ ነው። እሷም ደግሞ እንግዲህ አንድ ባንድ መልስ እየሰጠችበት ትገኛለች። ምንም የሚፈጠር ነገር የለም፣ ምንም የሚመጣ ነገር የለም፣ መክሰስ ትችያለሽ ብለዋታል። ቤተሰቦች እንግዲህ ሰይፉ ሾው ምንድን ያላት ምንድን ነበር ያደረግሽው ብሎ እንግዲህ ቃል መጠየቅም አድርጎላት ነበረ። እሷም ደግሞ ከወለድኩ ከ20 ቀን በኋላ ድንገት ሆድ ቁርጠት አሞኝ እሱን ነበር አጋጣሚ እያለቀስኩ የቀረስኩት እንጂ ምጥ አይደለም እያለች ነው። ይህ እኮ ከባድ ነው። ታዲያ ምጥ ካልሆነ ምን አስፈለገ ያን ያክል እርምጃ መራመድ? ምን አስፈለገ ያን ያክል እርምጃ ተራምዶ ቪዲዮ ላይ ያማጡ ሜካፕ ተቀብቶ ኤርፎን ጆሮ ላይ አድርጎ ሮማን ሄር አድርጎ ማማጥና ማልቀስ ምን ይሉታል? እና ደግሞ ሌሎቻቸውን ብዙ ማትረገጧት ከሰው ስህተት ከብረት ዝገት አይጠፋም እያሉንም ይገኛሉ። ይህን እያለ ነው ከሀገራችን ላይ ግብረ ሰዶም በዛብን። ስህተት ነው እንለፋት እየተባለ እንለፍ እየተባለ ስህተት እንጀት እየተደረገና አሜት እየተደረገ ያለው ነገር ነው እኮ ሀገራችን ላይ ግብረ ሰዶም እንዲስፋፋ ያደረገው እያለ ነው እንዲስፋፋ ያደረገው። ከምን አገናኘው ካላችሁኝ ደግሞ ያገናኘው ነገር ደግሞ ምን መሰላችሁ ቤተሰቦች ይላችሁ አንዳንድ ጊዜ ልናስተውል ይገባል። ይህን ስህተት በማለፋችን ይህን ነገር በማለፋችን ሌላው ነገር ይታለፋል። ይሄ ነገር ምንም አይባልም እየተባለ እየተስፋፋ በሄደ ጊዜ ነው በሄደ ሰዓት ነው እንደምታውቁት ኢትዮጵያ ውስጥ አንዴ ህፃናት መደፈር፣ ልጆች መደፈር፣ ቤተሰብና ቤተሰብ መጋደል፣ ባልባሏን መግደል፣ ሚስቱን መግደል የተፈጣጠረው ማለት ነው። እና አንዳንድ ጊዜ ስህተትን ሀይ የማንለው ከሆነ ኖ የማንለው ከሆነ የበለጠ ሌላ ፕሮብሌም፣ ሌላ ችግር፣ ሌላ ነገር እየፈጠረ ነው የሚሄደው። ገብቷችኋል? ስለዚህ ስህተትን እዚሁ ነው ይሄ ስህተት ነው ይሄ ልክ አይደለም ሊባል የሚገባው እዚሁ ነው። ምክንያቱም ሁሌ ስህተትን በቃ ይቅር ትባል በቃ ይቅርታ በነገራችን ላይ መልካም ነው፣ ግን ደግሞ ይጎዳል። ይቅርታ በሁለት መንገድ ይከፈላል። ይቅር ማለትና ይቅርታ ማድረግ በሁለት መንገድ ይከፈላል። በቃ ታውት የሆነ ነገር ሲመጣ በየሳምንቱ ጫጫታ እናደርገውና እንተዋለን። ከዛ በሳምንቱ ሊጫወት ወይም የሆነ ነገር ሊያደርግ ሲመጣ ኖርማል ነው። ከዛ ማንን ይባክላል? ህዝብን ይባክላል። አያችሁ፣ እች ምህታችንም አሁን ላይ ምጥን በአደባባይ ካወጣችሁ ነገ ማንነቷን የውስጥ እቃዋን ገልጻ እያማጥኩ ነው ዶክተሮች እያወጡት ነው ከውስጥ ከማህፀኔ ብላ ደግሞ ማህፀኗን ማሳየት አይቀርም። ይሄ ደግሞ አይብ ነው። አይብ ሊባል የተባለው ነገር አይብ ሊባል ይገባል። ልክ አይደለም የተባለው ነገር ልክ አይደለም። በቃ ይሄ መተማመን አለብን። ገባችሁ እንጂ ዝም ብሎ ያልሆነ ነገር ሆነ፣ ያልሆነ ነገር ተፈጠረ፣ እንደዚህ ተፈጠረ እየተባለ የአንድ ሳምንት ጃጃታና የአንድ ሳምንት ወሬ ተደርጎ ባይቀርባይ ነኝ እንደ ሀሳብ ማለት ነውና ልጅቱ በጣም ነው የምታበዘው ነው ለመናገር ሀና ካላችሁ የአሜሪካ በጣም ነው የምታበዘው። የሆነ ነገሯን ከሰው ልክ ውጭ ነው የምታደርገው። እስኪ እኔ እንጃ አላውቅም። በቃ በምንም ይሁን በምንም እንደዚህ ነው። አያስፈልግም የምታደርጋቸው ነገሮች። እንዳንድ እናት አብሯት እንዳለ ሰው፣ እንዳንድ ባል አብሯት እንዳለ ሰው፣ እንዳንድ ፋሚሊ ሜሪ እንደዚህ አልነበረም። ከቤዚ ጋር በነበረችበት ሰዓት ካስታወሳችሁ በጣም መንፈሳዊ የሚያወሩት የሚጫወቱ ነገር በጣም ደስ ይል ነበረ ፕሮሞታቸው። ግን አሁን ላይ ልክ አይደለም፣ በእውነት ልክ አይደለም። የሆነ ሁሉ ነገር ሚዲያ ይይልኝ ማለት ልክ አይደለም፣ በእውነት ልክ አይደለም። ምናልባት በንግግር ልንሳሳት እንችላለን፣ በአመለካከት ልንሳሳት እንችላለን ምናምን ግን ልክ አይደለም። እና መመሰላችሁ ወደ ዋናው ጉዳይ ስገባ እህታችን ማነው ስሟ እህታችንም እንግዲህ ምን ብላታለች? እኔ ብትከሽኝ ምንም የምታደርገኝ ነገር የለም። ምክንያቱም እኔ በራሴ የምተማመን ሰው ነኝ። የምሰራውን አውቄና አስቤ የምሰራ ሰው ነኝ። ሁን ብዬ ሰውን ስም ለማጥፋት የማደርገው አንዳችም ነገር የለም ብላታለች ማለት ነው። እሷም ደግሞ እንግዲህ እከሳለሁ ቪዲዮን ካላወረዳችሁልኝ እከሳለሁ ብላለች። እንዳያችሁት ጽሁፉን አስገብቼላችኋለሁ።
እኔ በስነ ስርዓት ከሳችኋለሁ። በትልቅ ሚዲያ ነው ቪዲዮን ተጠቅማችሁ የሰራችሁ ማለትም ቪዲዮ የሰራችሁብኝ ስትላት እሷም ደግሞ እንዳንድ ትልቅ ሰውና እንዳስተዋለ ሰው እንዳንድ ወላድ ሁላችንም ወላድን ምጥን እናውቀዋለን። ስለዚህ ማድረግ የሌለብሽን ነገር ለምን ታደርጊያለሽ ብዬ ሰርቻለሁ። ስለዚህ እኔም ደግሞ አምኜበትና ወስኜ የሚመጣው ነገር ለመጋፈጥ ነው ቪዲዮውን የሰራሁት። ለሌላ ነገር አይደለም። አስበዋለሁ በቃ ያኔ አምኜበት ነው የሰራሁት። የትም ደረጃ ብትሄጂ የትም ያክል መንገድ ብትሄጂ ከኔ ጋር ምንም የምታደርገው ነገር የለም፣ ክስሽንም መቀጠል ትችያለሽ ብላታለች ማለት ነው። እንግዲህ ሀና ባልም ምንድን ነው ያለው እንደ ተማረ እንነጋገር ካልሽ ቪዲዮውን አስጠፊልኝ ያላት፣ የኢቢኤስን ቪዲዮ አስጠፊ አላት። እሷም ደግሞ አይ የዩቲዩብን ቪዲዮ አላስጠፋም፣ ምክንያቱም እሷ ቲክቶክ ላይ እስካላጠፋችሁ ድረስ እኔም አላጠፋም ማለች። እንዴ እሷ እኮ አፈልገው ነው የለቀቀችው ስትላት እሷ ፈልጋ ለቀቀችው፣ እኔም ፕሮሚስ ሰራሁበት በቃ እኔ ቪዲዮውን አላጠፋም ብላለች። ኢቢኤሶቹም እንግዲህ ዋና ማናጀሮቹ ማለት ነው አጥፉ ሲባሉ አናጠፋም የመጅሽበትን ያክል ጥቅም ይርቻለሽ፣ ምክንያቱም አንቺ ቲክቶክ ላይ እስካላጠፋሽው ድረስ እኛም አናጠፋም ስተትሽ ነው ብለንሻል ብለው እንግዲህ ንግግር ላይ ጀምረዋል ማለት ነው። በጣም ሰጣ ገባ ውስጥ ተገብቷል። በጣም ከባድና ሌላ ነገር ውስጥ እየፈጠሩ ይገኛሉ ማለት ነው። እኔ እንደ ትልቅ ሰው እንዳንድ የተማረ ሰው መነጋገር አለብን። ከፈለግሽ ሌላ ቪዲዮ ልሰራልሽ እችላለሁ ይቅርታ ብዬ፣ ምክንያቱም ይቅርታ ብዬ ማለት ምጥ አይደለም አሟት ነው ወይም ደግሞ ቁርቁርጠት አሟት ነው ብዬ ሌላ ቪዲዮ ሰራልሻለሁ እንጂ ይሄን ቪዲዮ አላጠፋውም ስትላት እኔ እንደዛ እንዲሆን አልፈልግም፣ ከነ የኔ ፎቶ ልታወርዱ ይገባል፣ እኔ ፌመስ ስለሆንኩ ነው ብላ አላራፋችም። እንዲያው በጣም ነው ያሳቀችኝ። ከአንቺ በፊት ኢቢኤስ አይታወቅም እና ነው በአንቺ ኢቢኤስ እንትን የሚለው ሙምኪን እዛ ውስጥ መግባት አልፈልግም፣ ግን ዞሮ ዞሮ ምንድነው ስህተት ነው። በቃ ስህተትን በስህተት መመለስ አይቻልም። ስህተትን ራስሽ ማስተባበያ መስጠት ትችያለሽ ለስህተትሽ። እኔ እንደዚህ ያላደረኩም እንደዚህ ነው ምናምን ብለሽ ቲክቶክ ላይ ማስተባበያ መስጠት ትችያለሽ። ይህን ያክል ጽሁፍ በኮምፒውተር ጽፎ ይህን ያክል ማስታወቂያ ምናምን ብሎ ለቆ ፖስት ምናምን አይጠበቅብሽም። ገባሽ? ምክንያቱም ምንም የምታመጪው ነገር ስለሌለ የሄድሽበት እንዳንድ ቤተሰባዊና እንዳንድ ኢትዮጵያዊ የሄድሽበት ነገር ልክ ስላልሆነ በቃ ልክ አልሰራሽ። በቃ ምነው ልክ አልሰራሽ። በቃ ልክ እስካልሰራሽ ኃይል ተባይ ይገባል። ማንኛውም ሰው ስህተት ሲሳሳት ሊነገረው ይገባል። ማሳሰቢያ፣ ማስጠንቀቂያ እንደምታዩት ነው። ይሄን ጽሁፉን እንዳለ ግጥም አድርጋ የጻፈችው ለኢቢኤስ ነው። እንደዚህ ያደርጋችኋል፣ በስሜ ነግዳችኋል፣ በስሜ ዩቲዩባችሁን አስተዋውቃችኋል ምናምን እያለች ማለት ነው። እና ምን ልላችሁ ፈልጌ ነው ማንኛችንም ብንሆን ከእንደዚህ አይነት ድርጊት ልንቆጠብ ይገባል። ማንኛችንም ቢሆን እንደዚህ አይነት ስህተት ልንሰራ አይገባም። ምናልባት ኤልሲ የምትሰሪው ቪዲዮ ምክር ነው እንደዚህ ነው ምናምን ልትሉ ትችላላችሁ። በሬ ወለደ ከማወራባችሁ እና ያልሆነውን ሆነ እያልኩ ከማወራችሁ ምን አለ ምክር ቪዲዮ ቢሰጣችሁ ይሄንን ብትወዱትና ላይክ እና ሼር ብታደርጉት ምን ችግር አለ? ምንም ችግር የለውም እኮ። እኔ አሁን በሬ ወለደ ብዬ ማውራት አልችልበትም። የሆነውን ነው በዛ በሆነው ነገር ነው መናገር ያለብኝም መነጋገር ባለብንም ነገር መነጋገር ያለብን እንጂ በሬ ያልወለደውን በሬ ወለደ ብሎ ማውራት አስፈላጊም አይደለም። እና ይሄን ልላችሁ እወዳለሁ። ሌላው እንግዲህ ዩቲዩብ አዲስ ህግ አውጥቷል ብላችኋል። ያን ዩቲዩብ አዲስ ህግ ያወጣውን ዩቲዩብ ደግሞ በመፍራትም ሳይሆን በመቀጥቀጥም ወይም የሆነ ነገር በመሆን ሳይሆን ራሳችሁ በራሳችሁ ያለውን ነገር እየተነጋገርን መስራት ባለብን ነገር እንሰራለን። አትደነጋገጡ። ምን ማለት አይደለም 4000 ሰዓት የነበረው ወደ 8000 ሰዓት ተቀይሯል ተብሏል። እሱም ደግሞ ምንም ማለት አይደለም። ዋናው መበረታታት ነው። እኛ ስለማንበረታታና ወደ በረታ ሰው ዩቲዩብ ትልቅ ወደ ሆነለት ሰው ቻናል ወዳደገለት ሰው ስለምንሄድ ነው እንጂ እርስ በርሳችን እኛ ሸቃሎች ብንበረታታ እንኳን ለራሳችን ለሌላ ሰው እየሆነን አይደለም ወይ ነው። አሁን እኛ ሸቃሎች እንኳን ለራሳችን ለማንም ምንተርፍ የለም እንዴ? አንተርፈም እንተርፋለን። እና ምንላችሁ ፈልጌ ነው። ለማንኛውም ቪዲዮውን እናንተም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የተሻለ ቪዲዮ እየሰራው እመጣለሁ። ከመዳም ኩሽና ቁጭ ብዬ እንደዚህ እየሰራው ብታበረታቱኝና ትልቅ ደረጃ ድረስ ምን ችግር አለው? ሁሌ ችግር ነው የምጠራ ሁሌ ሮሮ ነው የምጠራ ከምትሉኝ ብታደርጉልኝ እኮ ላይክ ስለማይደረግልኝ ሼር ስለማይደረግልኝ ስለማታደርጉልኝ ነው። እባካችሁ ወልሞ ማጸናችሁ እኔ ምን ሰርቼ ምን ተናግሬ ምን ተሳድቤ ፌመስ ነው
እና ለማንኛውም ልላችሁ ፈልጌ ነው። ወደ ክሱም እየመጣን ወደ ሌላውም ቪዲዮ እየመጣን እናየዋለን። ክሱ ምን ላይ ደረጃ እንደደረሰ የማሳያችሁ ይሆናል። ሁላችሁም እንግዲህ ቪዲዮውን እየተከታተላችሁ እስከ መጨረሻው ተከታተሉ። በቀጣይ ምን ተፈጠረ የሚለው ነገር ይዤላችሁ መመጣ ይሆናል። ማሮችዬ፣ ፍቅሮችዬ፣ ውዶችዬ ላይክ እና ሼር ሰብስክራይብ ያደረጋችሁ ፕሊስ አበረታቱ። እንግዲህ የዲሾም ማንቹም ጦርነቱን ቀጥለውታል። ይህን ጦርነት የምናይ ይሆናል። ይቺ በቲክቶክ ትሳደባለች፣ ያቺ በዩቱብ ትሳደባለች። እንግዲህ ሁሉ